የሚያውቁት እንግዳ በማያውቁት ዕውቂያ ሊተዋወቁ መጣ። ምን ያህል ያውቁታል እኮ ማን ካሉ እነሆ ሰውየው። የሰውየው ልጅ ልክ እንደ ንስር ላባ ያደሰው ጥፍር ነቃቅሎ መንቆር የላሰው ከልቡ ሲሆን ያንጀት የሚያደርሰው የደቋሽ ወገብ የሚደቁሰው ብዙ ነኝ ባዩን የሚያሳንሰው ወአይ በረሃን ያረሰረሰው ተቆላዮቹን የሚያኮስሰው የአንበሳን መንፈስ የተላበሰው ከጊዜ ፍታ የተቋደሰው ቀና ለማለት ያጎነበሰው ማን ነው አትበሉ እኔ ነኝ ያ ሰው የሰውየው ልጅ። ሰውየው ያልተጠበበበት፣ ያልተሟገተበት፣ ያላፈቀረበት፣ ያላለቀሰበት፣ ያልተደሰተበት፣ ያልተገረመበት ርዕስ ምን አለ? ይቅርታ ጨረቃ እና እንደነገርኩሽ የሚወዱትን ሰው ቀጥሮ እንደመጠበቅ የነፍሰ ጡርን ሞት አይቶ እንደመሳቀቅ ባልታሰበ ናዳ ተመቶ እንደመድቀቅ ከተስፋ ጉልላት ተገፍቶ እንደመውደቅ ታምር በበዛባት በዚች ቧልተኛ ዓለም ከዚህ የበለጠ ምንም ህመም የለም። እልፍ አላፍ ኮከብ ጨረቃን ማጀቡ ደሞ ለሷ ገጠም እናቷን ጨረቃ ምን ብዬ ልንገርሽ የሚያማል በቃ። ሰው ሲኮን ሰው አለ። ትናንት ተሰብሮ የጠፋ የትራስጌ መብራት፣ ከሆቴል የመጣ ያልተጨረሰ ራት፣ ዝናብ ያጠቆረው የኮርኒስ ላይ ስዕል፣ በጤነኛ መንደር የታመመ ክፍል፣ የደረቀ ካልሲ፣ የሸበተ ዳቦ፣ የሲጋራ ቁራጭ፣ የገልባጭ ግልባጭ፣ የጂን ውስኪ ቢራ ትልቅ ትንሽ ጠርሙስ፣ ወንበር ላይ ያደረ የተጨማተረ የተቀደደ ልብስ። ሰው አይሆንም ብለሽ ሄደሻል፣ ግድ የለም። እግዚአብሔር ይሁን እግዚአብሔርን እጮሃለሁ። ከፊት ለፊቴ ፊት ለፊት ከጀርባዬም ጀርባ ያልፈለኩትን ዘርተ የፈራሁትን አታርባ። አንተ አይደለህ ኩራቴ፣ አንተውስ አይደለህ ብርታቴ። እንኳንና ያገጠጠው የተደበቀው እየወጋኝ ዳዴ አልፌ ለመራመድ የምድር ሚዛን አሰጋኝ። ሁሉን አይተኸዋል፣ ለአንተ ምን ይሳንሃል? ደግሞ ከግጥም ወጣ ሲሉ በሙዚቃ ግጥም አለሁ ይሎታል። እነሆ ዛሬ ደግሞ በአዲስ አይነት አቀራረብ በአዲስ ሥራ እንተዋወቅ ይሎታል። የወጥና በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ ገጣሚ ሰለሞን ሳህለ። እነሆ ዛሬ ገጣሚና ደራሲ ሰለሞን ሳህለ አዲስ መጽሐፍ በምስራቅ በኩል። የመጽሐፉ ምርቃት መቼ? ቅዳሜ። የት? 4 ኪሎ ሕንፃ ዋልያ መጻሕፍት። ስንት ሰዓት ብለው ከጠየቁ ፀሐይ በምስራቅ በኩል ወጥታ ወደ ምዕራብ ስታሽቆለቁል ልክ 11 ሰዓት በምስራቅ በኩል። ደራሲ ገጣሚና ደራሲው ሰለሞን ሳህለ። ቅዳሜ አይቀርም። አንድም በምስራቅ በኩል መጽሐፍትን እጆ ያስገባሉ። በምስራቅ በኩል አዲስ በእውነተኛ ታሪክ ላይ የተመሰረተ ልብ ወለድ ከገጣሚ ደራሲ ሰለሞን ሳህለ በምስራቅ በኩል በገበያ ላይ